ፓስተር የለ ቄስ የለ ሌላ ወንጌላዊ የለ ምሳ ሰዓት ላይ ጠላ ይጠጣል ቆሎ ይበላል ጴንጤ ሁሉም መጠሪያ አይደለም ሞት ተፈርዶበት ነበር እንስ መጫፈ ከኩ ሞፋቲፍ ከኩሃራ አፋን ኦሮሞቲ አገልጋይ ሆነሃል ሐዋርያ ስለሆን ድፍረት ግን ቢገርም እንደኔ ወንጌል የገባው ደግሞ የለም ብዬ ነው ማስበው ከአጋንንት ጋር መነጋገር ራሱ ውርደት ነው ዳሁኑ ጓደኛ አልሆነም ይሄኛው ኃይለኛ ነው ሊያቃጥለኝ ነው ምናምን ይላል ይበልጥ ማይክ ተሰጥቶት ያብራራል ልቀቅ ምናምን ካራቴ ምንም አያስፈልግም የሚያስወጣ ነበር አጋንንት ማለት አልስምም አልኩ ነው አንድ ቀን ልሻገር ስል አንዱ እግሬ ከዳኝ ማለት ተወለድኩበት ሀገርም ወንጌል ይወሰድኩት እኔ ነኝ ትዩዋ ማን ያላት ወደዛ ሂጂ ያላት ምን ይሄ አስማተኛ አይደለም ይው በአስማቱ ነው የተሻገረ ራሴ ትራንስፖርት ራሱ አትችልም የመንግስቱ ኃይለማርያምን ሹፌር ድሮ የገደለ ዝም ብዬ ክርስቲያኖች የሆነ ወይ ትራንስፖርት ይከፍሉኛል ዝም ብዬ ነው ማገለግለው ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው በዛሬው የኔ ቀን ዝግጅታችን እንግዳ አድርገን ያቀረብንላችሁ በብዙዎቻችን ዘንድ የታወቁ ብዙ ነገር ላይ ሲሳተፉ የምናውቃቸው እንደገና ደግሞ ዛሬ ያቀረብንበት ልዩ የሆነ ወይም ያልተነገረላቸው የአገልግሎቱን ጉዟቸውን በተመለከተ ሰፊ የሆነ ቆይታ ለማድረግ ነው ዛሬ እንግዳ አድርጌ ጋበዝኩላችሁ እንግዳችን የኢትዮጵያ ወንጌላዊት ቤተክርስቲያን ቤተል ፕሬዝዳንት ቄስ ግርማ ዘውዴ ናቸው እንዲሁም ደግሞ የተሐድሶ ዓለም አቀፋዊ አብያተ ክርስቲያናት ህብረት ፕሬዝዳንት ቄስ ግርማ ዘውዴ ናቸው ጥሪያችንን አክብረው እዚህ ስለተገኙ ከልብ አመሰግናለሁ እንግዲህ ለቃለ መጠይቅ እንዲመቸኝ አንተ እያልኩ ብል ቢፈቀድልኝ ደስ ይለኛል ችግር የለው ቆንጆ ነው ይቻላል ከልብ ነው በእውነት ማመሰግነው ያው በብዙ አይነት መድረኮች ላይ ያለህ አንተ በብዙ አይነት መድረኮች ላይ ተገኝተ ደግሞ በምትገኝባቸው መድረኮች ሁሉ ላይ በቂ ምላሽ የራስ ዝግጅት አድርገ ነው የምትናገረውና ይሄ ግን ዛሬ የምናነሳው የኛም ደግሞ አገልግሎት ትኩረት የሚያደርገው የአገልጋይ ህይወት የአገልጋይ ጉዞ ላይ ስለሆነ ዛሬ ደግሞ የቄስ ግርማን አገልግሎት ነው የምንቃኘውና ግን ከዛ በፊት ግን ቄስ ግርማ የኋላ ታሪኩ ማን ነበር ጌታን ከማግኘቱ በፊት ማን ነበር የሚለውን እስቲ የድሮውን ቄስ ግርማ አንሳለን እንግዲህ አመሰግናለሁ በዚህ አገልግሎት ወይ ሚኒስትሪ መጥቼ አገልግሎቴን ራሴን እንዳብራራ ጌታ የሰራውንም በህይወቴ እንድናገር እድሉን ስለሰጣችሁኝም እግዚአብሔር ይባርካችሁ ያው እንግዲህ ስሜ ተነግሯል እኔ የተወለድኩት ድሮ ወለጋ የነበረች ወለጋ ክፍለ ሀገር የነበረች አንዲት ወረዳ ኋላ ወደ ኢሉባቦር የተመለሰች አሁን ደግሞ ቡኖ በደሌ የሚባል ሶስተኛ ዞን ሲፈጠር አሁን ደግሞ እዛ ውስጥ የገባች መኮ የምትባል ከተማ ናት መኮ የምትባለው ከተማ ወይም ወረዳ ራሷ ታሪክ አላት መኮ ቢሊ የሚባል የኦሮሞ በተለይ በዚህ በመጫ ኦሮሞ የታወቀ ሰው አለ ከሱ ስም ጋር የተያያዘ ነው እዛው ነው የተወለድኩበት አካባቢ ላይ ወደ ምስራቅ ሲኬድ ቱሉ መኮ የሚባል የመኮ ተራራ የሚባል አለ ወደዛ ወደ ምዕራብ ስትሄድ ደግሞ ቱሉ ጆርጎ የሚባል ሌላ ሂስቶሪካል አለ እዛ መሃል ነው ሂስቶሪካል የሆነ ወይም ታሪካዊ የሆነ ተራራ አለ እዛ መሃል ነው እኔ ትውልድና እሱ ከታሪክ ጋር በተያያዙ ብዙ ነገሮች አሉ ስወለድ በኦርቶዶክስ ቤተሰብ ኦርቶዶክስ እምነት የሚከተሉ ቤተሰብ ውስጥ ነው የተወለድኩት አባቴም እናቴም ከዛው ሳይድ ናቸው እኔ ግን ጌታን የተቀበልኩት በ6 ዓመቴ ነው በ6 ዓመቴ ጌታን የሰማሁት ወይም የተቀበልኩት ታላቅ ወንድማችን ካሳሁን አለማየሁ የሚባል የእናቴ የመጀመሪያው ልጅ ጎሬ የሚባል ከተማ የሉባቦር ዋና ከተማ የነበረች ጎሬ በአንድ ወቅትም ደግሞ የኢትዮጵያ ዋና ከተማ ሆናለች በጣሊያን ወረራ ጊዜ ጃንሆይ እዚህ በፓርላማ ተወስኖ ነው አክቹአሊ እሳቸው ብቻ አይደሉም የኢትዮጵያ ዋና ከተማ ከአዲስ አበባ ወደ ጎሬ ይቀየር ነው የተባለውና ተወስኖ ቀይረው ሄዱ እሳቸው ተመልሰው እስከመጡበት ጊዜ ድረስ
ያው ጎሬ በታሪክ በጎሬ ነው የሚታወቀው። ብዙ ሰዎች ለአንድ ቀን ነው የሆነችው ለአንድ ዓመት ነው የሆነችው የሚል የተሳሳተ ታሪኮችም አሉ። ግን ለአምስቱን ዓመት ጃንሆይ እንግሊዝ ሀገር እስከቆዩበት መከራከሪያቸውም ነበር። ዋና ከተማ ያልተያዘም ነው እሳቸው የሚሉ የነበረው ጎሬን ማለት ጎሬ የእንግሊዝ ቆንስላም አለ እስካሁን የእንግሊዝ ቆንስላ ኤምባሲው እንትን እዛ አለ። ሰው አይገባበትም። እንግሊዝ መንግስት ንብረት ነው ተብሎ ይሄንን እዛ አካባቢ ሄዱ ታሪኩን ያውቃሉ። እና ጎሬ የአሜሪካን ፕሬስቢተሪያን ሚስዮን በሱዳን በኩል ገብቶ ጋምቤላ ገባ። ከዛ ወደ ደምቢዶሎ መጣ። ከደምቢዶሎ በ1951 ዓመተ ምህረት ጎሬ መጡ ማለት ነው። ተማሪዎች ጎሬ ለመማር በሚሄዱበት ጊዜ እዛ ሆስቴል አለ። አሜሪካን ዩናይትድ አሜሪካን ፕሬስቢተሪያን ሚስዮን ይባላል። እቺ የተባበረችው የአሜሪካ ፕሬስቢተሪያን ቤተክርስቲያን የላከቻቸው የወንጌል መልእክተኞች ናቸው። እዛ ሆስቴሉ ሲቀመጡ የሆስቴሉ እንትን ትንሽ ነው ብሩ በአመት 2 ወይ 3 ብር አይነት ክራይ ነው የሚከፈለው። ግን እዛ ስትቀመጥ ስርዓቶች አሉ። ከሚደረጉ ስርዓቶች ውስጥ ለ15 ደቂቃ በየቀኑ ወንጌል ትሰማለህ እስላምም ሆንክ ክርስቲያን። ስለዚህ እዛ ሲሰበክ በዛ አማካይነት ጌታን ተቀበለ ማለት ነው የኔ ታላቅ ወንድም። ከዛ ራሱ ጌታን ተቀብሎ በ1962 ዓመተ ምህረት ሪቫይቫል እዛው ጎሬ ቤቴል ላይ ተነስቶ ነበረ። መንፈስ ቅዱስ ወርዶ የካቲት 13 ቀን ማለት ነው። እሱ በጣም መንፈስ ቅዱስ ኃይል ተሞልቶ በአዲስ ቋንቋ ይናገራል። የፈውስ ስጦታ ነበረው በ1962 ምናምን ማለት ነው። እሱ እንግዲህ መጥቶ በ66 እኛን ሰብስቦ ለሁሉም ይመሰክራል። ግን እኛ ደግሞ ልጆች እንደ ሳንዴይ ስኩል ያዘንና ጮራ የሚባል ከተማ ላይ ነበር በወቅቱ የነበር ነው። እዛ ቤተሰቦቼ የአክስቴ ሆቴል አለ ሾፌሮች ሆቴል የሚባል ነበርና እዛ ቤርጎዎች አሉ። እዛ ቤርጎ ውስጥ ይሰበስበንና ቆሎ አስቆልቶ ቆሎ እስኪደርስ መዝሙር ያስተምረናል። ስለ ኢየሱስ ይነግረናል። እንዴት እንደምንጸልይ ያስተምረን ነበርና እንደ ሳንዴይ ስኩል አድርጎ በዛን ጊዜ ነው ጌታን የተዋወቅኩት ማለት ነው። ያዘር ውስጤ ተቀምጦ ሌላውን ነገር መቀበል አስቸገረን። ከዛ በኋላ ከዛች ከጮራ ከተማ አያታቸው ወዳሉበት መኮ ወደ ተባለችው ቦታ ተመልሰን ስንሄድ እናቴ ይዛኝ ቤተክርስቲያን ትሄዳለች፣ ኦርቶዶክስ ቤተክርስቲያን እና ጾማት ትብላ ትለኛለች። ያዘር ስለተዘራ ጾሙንም አልቀበለው ተመልሼ ጾሙን እገድፋለሁ። ልጅ ነኝ 7 ዓመት ሞልቶኛል። ያኔ ደግሞ 7 ዓመት በኋላ ይጾም የለ ከዛ ገድፋለሁ። ፍልሰታ ሄዳ ታስቆርበናለች። እኔ ተመልሼ ያው ነው ስንሄድ አብረን ቤተክርስቲያን ተሳለሙ። ይሄ በሩ መቃኑ እኛ ሀገር ግንብ የለም መቃን ነው። እዛንም ሳሙ ይባላል። አልስምም አልኩ ነው አንድ ቀን እና ከዛ ለምን አስምም እንተ አረመኔ ምናምን አለችኛ መታችኝ። ጮኩኝ። ጠዋት ነበረ እዛ ለፍልሰታ ልቆርብጄ ረበሽኩት ቅዳሴው ማለት ነው። ከዛ አጋጣሚ እኔ ክርስትና ስነሳ ለመድኃኔዓለም ነበር የተሰጠሁት። የክርስትና አባት አልነበረኝም በኦርቶዶክሱ ስርዓት ማለት ነው። እና ለመድኃኔዓለም ለታቦት ወይም ለቅዱሳን እንደዚህ ስትሰጥ ደግሞ ቄሱ ነው ወክሎ የክርስትና አባት የሚሆን። ስለዚህ እዛ የነበሩ መምሪያ ሻግሬ የሚባሉ አሉ። እሳቸው ለኔ በመድኃኔዓለም ፋንታ የክርስትና አባት የሆኑ ማለት ነው። እና እሳቸው እየቀደሱ ነበር። ወደዚሁ እየቀደሱ በመሃል ወጡና ምን ሆነሽ ነው የጉዳይ ለምን እንደዚህ ታደርጊያለሽ ምናምን አሏት። ስትመታኝ እኔ ስጮህ ማለት ነው። ገዝቱልኝ አለች። አይ ልጅ አይገዘትም ተይ ምናምን ብለዋት ሄድኩኝ። ተመለስኩ ማለት ነው። ይሄ አረመኔ ነው ሁለተኛ ቤተክርስቲያን አይወሰድ ምናምን እየተባልኩ ከዛ አንዳንዴ ያው ፋሚሊው በሙሉ ያ ስለሆነ ክርስትናም ስለሌለ ሌላ ማንም የለም። እንግዲህ አሁን ብቻዬን ሆንኩ ማለት ነው። ብቻዬንም እንዳልሰደድ ምን አደረግኩ? መድኃኔዓለም የሚባለው ክርስቶስ ነው፣ የዓለም መድኃኒት ወልድ ነው የሚለውም በደንብ ገብቶኛል። ስለዚህ እኔም ክርስትናም ለሱ ነው የተሰጠሁት። በሱ ቀን ብቻ ላክብር አልኩና የሱ ቀን ዕጣን ምናምን ገዝቼ ወስዳለሁ ማለት ነው። ከቤተ ክርስቲያንም እንዳልተለየው ምናምን ለማሳየት በቃ የሱ መድኃኔዓለም ነው ተባለ። አንድ እኔን የሚያሳድጉ
ቤንች ማጂ ሴት ነበሩ አደ ስዩም እንላቸዋለን። እሳቸው መድኃኔዓለምን ስለሚወዱ እሱ በቃ እንደ እናቱ በቃ መድኃኔዓለምን ወደዋል፣ ሁለቱን ተዋቸው ምናምን ይባልና ያኛ ሁለታችን ያንን ነው የምናከብረው። እና በዛ አይነት ሁኔታ እያልኩ በ1976 ከዛኛው ሶስተኛው ከዋናው ከታላቁ ወንድሜ ሶስተኛው ወንድሜ ደግሞ አዲስ አበባ ዩኒቨርሲቲ ገባ። እዛ እሱም ወንጌል ሰምቷል። ግን ነፃነታችንን ማሳወጅ የምንችለው ወደ ራቅ ስንል ነው ከቤተሰብና እሱ ደግሞ ከመቱ ሃይ ስኩል ነጥብ አገኘና አዲስ አበባ ዩኒቨርሲቲ ገባ። እንደገና ተጠናከረ፣ ደህንነት ተማረ። እሱ ተመልሶ ሲመጣ ለቫኬሽን ድሮ ቤት የተቀመጠ ትራክት አለ፣ ያ ታላቅ ወንድማችን ያመጣ። እሱን አውጥቶ ተቆልፏል። ትልቁ መጽሐፍ ቅዱስ አለ፣ ብሉይ ኪዳን እና አዲስ ኪዳን አንድ ላይ። እንደገና ደግሞ 3 የአዲስ ኪዳን መጽሐፎች አሉ። የወንድማችሁ ነው አትንኩ ተብሎ ተቀምጧል። አጠናከረን 1976 ማለት ነው። በ19 እሱን ተቀብዬ እኔ ቀጠልኩ ማለት ነው እዛው ብቻዬ እና መመስከር ጀመር። እሱም መስክሮ የሄዳቸው ልጆች አሉ፣ የአጎቶቼ የአክስቶቼ ልጆች። ለእነሱ መመስከር ጀመርን። የተወሰኑ ልጆች ጌታን ተቀበሉ። እዛው ግን ምንም የለም፣ ፓስተር የለ፣ ቄስ የለ፣ ሌላ ወንጌላዊ የለ። ያው በምናውቀውና በሲሼልስ የሚባል ድሮ ከኬንያ የሚተላለፍ ሬዲዮ ነበረ። በዛ እሱ ማታ ማታ ወደ 2 ሰዓት አካባቢ ላይ ይጀምራል። እሱን እንሰማለን። በአማርኛ አለ፣ በኦሮምኛ አለ፣ ሕያው ተስፋ አለ፣ መልእክት ለዓለም አለ። እሱን እየቀያየር እና መዝሙርም ደግሞ ከዛው ወንድማችን ድሮ ያስተማረን አለ። ያኔ ሳንዴ ስኩል በነበርኩ ጊዜ ያስተማረኝ 2 መዝሙሮች አሉ። አንደኛው ደስ ይበለን ዘምር በእልልታ የሚለው በአማርኛና በኦሮምኛ አስተምሮን ነበር። እሱን አውቃለሁ። ሌላው ደግሞ ጌታ ኢየሱስ ና መርምረኝ የሚል የድሮ መዝሙር ነበረ። ምናልባት የጽዮን መዘምራን የሚባሉ ወይ የሙሉ ወንጌል ኋላ የሆኑት የነሱ ይመስለኛል። እሱ መዝሙር እንደገና አልጨነቅም ለመከራ የሚልም አለ። እሱ 3ኛው መዝሙር ማለት ነው። እናቅ ነበር። ግን ሌላውን ከሲሼልስ እንሰማ ነበር። የነ ሸዋዬ ዳምጤን መዝሙሮች፣ የነ ደረጀ መዝሙር፣ በተለይ ሸዋዬ ዳምጤ በጣም ተቺንግ ነበረ። ሩቅ ላለ ሰው ጌታን ለማያውቅ ሰው እሱን ሁሉ እየሰማን በቃ ደንበኛ አምልኮ እናለቅሳለን ተሰብስበን ምናምን እና እንደሱ አይነት ጊዜ ነበረ። እዛን ጊዜ ነበርኩት እና እስከ 78 እዛው ነበርኩኝ እና 78 ሚኒስትሪ ተፈተንኩኝ። ከዛ መጨረሻ ላይ እናቴ እህቷ ታማ፣ ያቺ ቅድም ሆቴል ጮራ ላይ ነበረች ያልኩ፣ ሆቴሏን ደግሞ እንደገና አስፋፍታ ወደ መቱ መታ ነበረ። እሷ ስትታመም ቤቱን ማኔጅ የሚያደርግ ሰው ስላልነበረ ያኛውን ሆቴል ሾፌሮች ሆቴል ይባላል፣ ይታወቃል። እና እዛ ደግሞ እናቴ እሷን ለመርዳት ወደዛ ስትሄድ እኔ ብቻዬን ቀረው ማለት ነው። ከአባቴ ጋርም አልነበርኩም። ስለዚህ አጎቴ ቤት ገባው። አጎቴ ቤት በመሆንበት ጊዜ ያቺ አዲስ ኪዳኗን እድል አገኘው ለሱ ልጆች መመስከር። እሱ ወደ 21 ልጆች ነበሩት። የኔ አጎት ወደ 4 ሚስቶች እና እዛ እንደ ዮሴፍ እዛ ቤት ላይ አለቃ ሆንኩ ማለት ነው። እና በታማኝነት በስራ በምን ከልጆቹ ይልቅ ቁልፎች አሉት መጋዘን የምን እህል ምናምን በ2 ሳምንት አንዴ ነው የሚሰጠው እና የዛ ኃላፊ አደረገኝ። እና ከዛ በቃ እዛ ነው እንትን የምለውና ስብከት አንድ ቀን ዝም ብዬ ማታ መብራት የለም ገጠር ላይ ብዙ ጊዜ በድሮ ጊዜ ኩራዝ እንግዳ ሲኖር ነው በፋኖስና እንትን በዓል ወይ ማህበር ምናምን ሲኖር ነው የሚበራው። በተረፈ ኖርማል ቀኖች እንጨት እሳቶች ናቸው የሚነዱት። ዛጋ ይሄ በቆሎ እንጨት ደረቀው አለ። እሱ ሲነድ እኔ መጽሐፍ ቅዱስ አነባለሁ ማታ። ቀን ስራ ስለምንሰራ ጊዜ የለም ለማንበብ። ያችን አዲስ ኪዳን ሳነብ ማቴዎስ 24 ላይ ደረስኩና ልክ ጊዜው የደርግ ጊዜ ስለነበረ በጣም ይመሳሰላል ብዙ ነገር። ስሙ ውስጥ ይሄን ምናምን አልኩና ያነበብኩኝ። እኔ ተማሪ ስለነበርኩ አማርኛ በደንብ አውቃለሁ። በአማርኛ እየተናገርኩ ኦሮምኛ ተረጎምኩላቸው
ከዛ አንዱ ልጅ ሲረብሽ አጎቴ ቁጭ ብሏል በርጩማ ላይና ዝበልና ስማ አትረብሽ ያለ አንብብ አንተ አለ እና አነበብኩ። ከዛ ሰበኩ። ያው ቆሜ አልሰበኩም እንጂ ቁጭ ብዬ ነው የሰበኩት። ሰው እንግዲህ መጨረሻ ዘመን ደርሷል። ሰው በኢየሱስ ክርስቶስ ካላመነ የዘላለም ሕይወት አያገኝም፣ ገሃነም ውስጥ ይገባል፣ ትሉም አይሞት ምናምን የሚባል ድሮ የሚወራ እንትኖችንም ቀላቀልኩኝና ስብከቴን ላቦሬት አድርጌ እዛ በኋላ ለክርስትና የሚያስፈልገው ጴንጤ እንደማይጠጣ ይታወቃል። አልጠጣም አልኩኝ። ደቦ ምናምን የሚባል ነገር አለ። ስራ ትሰራ ወንፈል የሚባል በብዛት ለአንዱ ሰው ትሰራለ፣ በሚቀጥለው ሌላ ሰው ትሰራለ። እኛ ሀገር ደጋ ስለሆነ የጤፍ ሀገር ነው። ጤፍ ሲወቃ ወጣቶች ብዙ ይፈለጋሉ። ከብቶች የሚያበራዩ ከብቶችን እንዲነዱ፣ እንደገና ከብቶቹ ሲሮጡ በጣም ጎበዝ ወጣት መሆን አለብህ። ሮጠ ሂደ ከብቱን መመለስ አለብህ። ከብቶቹ እንዳይሄዱ የተበተኑ እንዳያልቁ ማለት ነው። ሁሉ ተወቅቶ እስኪያልቅ ለዛ ሰው ይፈለጋል። እዛ ሲሄድ ሁሉም ጠላ ይጠጣል። ምሳ ሰዓት ላይ ጠላ ይጠጣል፣ ቆሎ ይበላል። ማታ ጠላ ይጠጣል፣ እንጀራ በወጥ በአካባቢው ባህል እዛ ይበላል። ከዛ እኔ ጠላም ቢያልኩ ማለት ነው። እኔ ጴንጤ ስለሆንኩ ክርስቲያን ስለሆንኩኝ ጴንጤ አይታወቅም በዛን ዘመን። በነገራችን ላይ ጴንጤ የሁሉም መጠሪያ አይደለም። የፔንቴኮስታልስ ከሙሉ ወንጌል ታሪክ በኋላ ነው የመጣው ጴንጤ የሚለው ስያሜ እንጂ በዛ በፊት ሚስዮን ነው የሚባለው ወይም አማኝ ነው የሚባል የነበረውና እኔ አማኝ ነኝ። እኔ ሚስዮን ስለሆንኩ አልጠጣም አልኩኝ። እኔ ጴንጤ እኛ ጋር አይታወቅም ነበር። ከዛ በኋላ አንደኛው እናቴ ትልቅ ድሮ ያውቃል ይሄን ነገር። በዛ ሀገር ድሮ ቄስ ጉዲና ቱምሳ የሚባሉ ከፈረንጆች ጋር መጥተው ነበር እና በዚህ መጥተው መንገድ በመኪና ነው የመጡትና ወንጌል ሊሰብኩ ሲመጡ እኛ ሀገር በጣም የጥጋብ ሀገር ነው። ሰው በጣም ሞደርን ነው። እንደ ገጠር ሰው ምናምን አይደለም። ይሄ ገበሬ ምናምን ብለዚህ አካባቢ እንደምታውቀው አይደለም። ለምን እንደሱ እንደሆነ ራሱን የቻለ ጥናት ነው የሚፈልገው። ሰው ራሱ ዘመናዊ ነውና አገራችን እንዲገባ አንፈልግም። ይሄ ሃይማኖት ወደዚህ ከገባ ሌላም የለም እኮ እስልምና የለም። ኦርቶዶክስ በወረዳው 3 ቤተክርስቲያን ብቻ ነው ያለው። ትራዲሽናል የኦሮሞ እምነት ነው የነበረው። ሰው ሲሞት ከየትም ቢሆን ወደዚህ 3ቱ ቤተክርስቲያን ያመጣሉ ተሸክሞ ማለት ነው። ቀኑን ሙሉም ቢያስኬድ ያኛው አንዱ ወደ ሰሪቲ የሚባል ቦታ ነው፣ እዛ አካባቢ ላሉት ነው። ይሄ ወደ ላይ ያለው ደግሞ ከየትም ቦታ ጥግ ቦታም ቢሆን ወደዚህኛው ይመጣል። ወደ ማርያምና ጊዮርጊስ የሚባሉ ቤተክርስቲያናት አሉ። እሱንም ደግሞ የኔ ቤተሰቦች ናቸው የተከሉት ድሮና በአንዱ በኩል ጊዮርጊስንም እንትን ያደረጉት ማርያምንም የተከሉት ቅድመ አያቶቼ ናቸው። ባላባቶች ስለነበሩ እነዚህ ቀኛዝማች ግራዝማች የሚባሉ ያኔ አፄ ምኒልክ ከዚህ ሹመት ሲሰጧቸው ምንድነው የሚያደርጉት? ከሹመቱ ጋራ አንድ ሰው የእሳቸው ተሿሚ ሆኖ በሚሄድበት ጊዜ መጥቶ በአመትም ይምጣ በምንም ይምጣ አንድ ታቦት ዲያቆንና ቄስ እንደገና ባህር ዛፍ ነው የሚሰጠው። ባህር ዛፉን እዛ ተክሎ ቤተክርስቲያኑ ዙሪያ ላይ ባህር ዛፍ እንዲተከል እሳቸው ስላመጡት እንዲስፋፋ ልክ አሁን ዶክተር አብይ ተክሎችን እንትኖች ግሪን ሌጋሲ ያለ አይደለም? የእሳቸው ግሪን ሌጋሲ በባህር ዛፍ ላይ ነበር። ይሄ ነጩ ባህር ዛፍ እና እሱን ያመጣል። እሱ ከጠፋ ያ ባላባት የዛ ሀገር ገዢ ወይም የዛ ሀገር ቀኛዝማች ደጃዝማች ምናምን የሚባሉ ተጠያቂነት ስለሚባል ዘሩን እንትኑን ቤተክርስቲያን አካባቢ ለዚህ ነው ኦርቶዶክስ ቤተክርስቲያን አካባቢ አሁን ይሄ ነጩ ባህር ዛፍ ሽታ ያለው ይበዛል። እና ታቦቱንም በዛ መልክ ነው ያመጡትና ይሄኛው ደግሞ እኛ አሁን ጌታን ተቀብለን ደግሞ በዚህ ጀመርን ማለት ነውና ከዛ እኔ 8ኛ ክፍል ላይ እዛ መቀጠል ስለማልችል ወደ 9ኛ ሳልፍ ከዛ ሀገር ሄድኩ ማለት ነው። የት ነው የመጣሁት? መቱ ወደሚባል የኢሉባቦር ክፍለ ሀገር ዋና ከተማ የነበረ መቱ። ስመጣ እኔ ቸርች እዛ ያለ አልመሰለኝም። በሲሼልስ ስንሰማ የሆነ መንግስት ሰማያት የሚባለው ራሱ ምድር ላይ ያለና ከዛ ሰዎች የሚዘምሩ ነው የሚመስለኝ መዝሙሩ ራሱ ማለት ነው። ክርስትናው የት ነው? በቃ ወይ ወደ ጌታ ስንሄድ የምንገባበት እንጂ ምድር ላይ ቸርች አቋቁሞ መኖር ይቻላል የሚል ኮንሰፕትም የለም። ቸርች አይቼ ስለማላቅ ማለት ነው። ስለዚህ ወደ መቱ ስመጣ ቸርች አለ ተባለ። ቸርች አሁን ቅድም ያልኩ ዩኒቨርሲቲ የመጣ ወንድሜ አስፋ ለማየው ይባላል።
አሁን እዚህ ጉለሌ የልጃገረዶች ትምህርት ቤት ያስተምራል። ምክትል ዳይሬክተር ነው እና እሱ ቸርች ወሰደኝ ከዩኒቨርሲቲ መጥቶ በቃ እኔ ከገጠር መምጣቴ ነው አለ ብሎ ሲወስደኝ ቸርቿ ትንሽ ናት፣ ከአፈርና ከእንጨት የተሰራ ነው በዛን ዘመን ማለት ነው። ግን መዘምራኑን ገብቼ ሳይ በቃ መንግስተ ሰማያት እነዚህ ከየት ነው? እዚሁ ነው የሚኖሩት ወይስ ከሰማይ ነው የሚመጡት? ልብሱን ለብሶ ማለት ነው። እንደዚህ ልብስ ሲተለብሶ ሲዘመር እኔ አይቼ አላቅም። በጣም አለቀስኩ፣ ደስ አለኝ። በቃ እዚህ የት ነው የሚኖሩ ብዬ ጠየቅኩት። አይ በየቤታቸው ነው የሚኖሩት አለኝ። እና እዚህ ግቢ ውስጥ ነው ወይስ ግቢ ውስጥም የሚኖሩ አሉ ሲል እንደነሱ ለመኖር እንዴት ነው እኔ አሁን እኔ ያን ላይፍ ተመኘሁት ማለት ነው። አይ እንደዚሁ ናቸው ምናምን፣ ቆይ በደንብ እያወቅት ትሄዳለህ አለኝ። ወስዶ ቄስ ደሜ ዋጋሪ የሚባል ያኔ ቄስ አልሆነ ወንጌላዊ ደሜ ይባላል። በጣም መንፈሳዊ ሰው ነው፣ ያሳደገኝ ሰው። የዛኛው ወንድሜ አስፋው አለማየሁ ነው ካሳውና ለማየሁ ያልኩ ታላቅ ወንድሜ እሱ በጌታ በብዙ መንገድ ያሳደገው ሰው ነው የቄስ ደሜ የሚባለው ማለት ነው፣ ወንጌላዊ ደሜ። እና ለሱ ይሄኛው ደግሞ ወስዶ አስረከበኝ ማለት ነው። ያ ወንድሜ ጎንደር ነው የሞተው በዚሁ ክርስትና ምክንያት። ጎንደር ጤና ሳይንስ አሁን ያኔ ከዛ ነው ዶክተሮች ምኖች የሚመረቁትና እዛ ሄዶ እዛ እየተማረ ያለ በ1970 ዓመተ ምህረት መላኩ ተፈራ የሚባል ታሪኩን ታቅ እንደሆነ አላቅም፣ ብዙ ሰው የጨረሰ በዛን ዘመን ማንኛውንም ሰው የሚገድል ሰው ነው። ግጥም ሁሉ ዘፈን ሁሉ የተዘፈነለት ሰው ነው። እሱ ሰውዬ ነው የገደለው ማለት ነው። የገደለውም ደግሞ በዚሁ በእምነቱ እዛ አካባቢ የነበሩ የዩኒቨርሲቲ ተማሪዎች መሪ ነበረ። 23 ዓመቱ ነበረ። ፓስተር የማነን ታውቃቸዋለህ? ወደ ጌታ ሄደዋል። አሁን ፓስተር የማነ ሲመሰክሩ መጀመሪያ ቀን የሱ ወንድም ነኝ ስላቸው አለቀሱ ሲያዩ ማለት ነው። እና መሪያችን ነበረ አሉ። ማን ነው የመረጠው ስል ማንም አልመረጠውም፣ ዝም ብለን ነው የምንከተለው አሉ። እና ጎንደር 16 ቀበሌ 16 የሚባሉ ቤት ተከራይተው እዛ ያካሂዱ ነበር ሃይማኖቱን እና ያዟቸው። ከዛ ትከታተሏቸው ነበረ። ከቀኑ ከሌሊቱ 9 ሰዓት ላይ እሱ ይጸልይ ነበር ተንበርክኮ። አክቹአሊ ዶርሚተሪ ውስጥ ነው። እዛ ውስጥ መጥተው ያዙ። ተጠቁሞ ነው ዩኒቨርሲቲ ውስጥ ማለት ከዩኒቨርሲቲ ተይዞ ከኔ ኮሌጅ ነበር ጤና ሳይንስ ምናምን ይባል ነበረ። ከዛ ተያዘ፣ ወሰዱት፣ ገደሉት። በቃ እሱ በዛው ቀረ። እኛ ደግሞ ቀጠልን ማለት ነው። ከሱ ኢሚዲየት ቀጥሎ ያለው ወንድማችን ስለ ጌታ ያውቃል፣ ሶስተኛውም ያውቃል። ሁሉም ጌታ ያልተመሰከረለት ቸርች ያልሄደ የለም እኛ ውስጥ እና በጣም ሰርቷል። እኛ ላይም ሌሎች ሰዎች ላይም ብዙ ቸርቾችንም በዛ ተክሏል። በዛ አጭር ጊዜ ውስጥ 60 ዓመት የሚኖር ሰው የማይሰራውን ስራ ሰርቶ ሄደ እሱ ማለት ነው። እና የእሱ ኢንፍሉዌንስ ፈውስ ስጦታም ነበር አላልኩ? እና ምን ሆኖ ነበረ? ልጅ ያለው ጮራ የምትባል ከተማ ላይ ዘማች ሆኖ ነው እንግዲህ ይሄን ሁሉ የሚሰራው። እድገት በህብረት ዘመቻ የሚባል አለ። እና ዘምቶ መጥቶ ያኛውም ትምህርቱንም ያስተምራል፣ ሃይማኖቱንም ጎን ለጎን ደግሞ ያስፋፋል። እና እናቴ ስትታመም የጥርስ ህመም ነበረና ያመማት እጅ ጭኖ ጸለይ ላይ ተፈወሰች። ስትፈወስ እሷ አሁን በዚህ በጸጋ ስጦታ የተሰጠው ስጦታ ነው የሚል ነገር አታውቅም። እሷ ልጄ እጁ መድኃኒት ነው እና የኔ ታናሽ ስትታመም ለሷም ቢጸልይ ትፈወሳለች። እስቲ ሂድና ካሳውን እንጥራው ብላኝ እዛ ታች እንትን ነው ስልክ የለ ምን የለ እንግዲህ በእግር ሂደህ ነው የምትጠራው። የዘማቾች ካምፕ አለ። እዛ ሂጄ ሀናን ስላመማት ናና ጸልይላት ብላለች ማዘር ብዬ ጠርቼ አምጥቼ ወዲያውኑ እሷም ልትሞት ነበረ ልጅቷም ተኝታ እጅ ጭኖ ወዲያው ጸልያ እንደ ጣቢታ መጽሐፍ ቅዱስ እንደሚለው ብድግ ብላ ተነሳች። ይሄው ነው ያላልኩም እጁ እኮ መድኃኒት ነው ትላለች። ማዘር ሌላውን እንትን አታውቀውም። ገባ ያው ይነግራታል። ያው እግዚአብሔር ያው አይደል እንዴ ሁለት ነው እንዴ ምናምን ትላለች። ይሄ የሚስዮን ኮንሰፕት እዛ አካባቢ የለም። ይሄ የቸርች ፕሮቴስታንት የሚለው ሐሳብ የለም። በቃ እግዚአብሔር በኦርቶዶክስ ይታወቃል፣ እሱ እንጂ ሌላ አለ ወይ? ይሄ በሰማይ የሚኖር እግዚአብሔር እንጂ ሌላ አለ ወይ ነው የሚሉት። እና በዛ አይነት ሁኔታ ውስጥ እሱ ያንንም እያየው ሁሌ ግን እሷ ትናገራለች። እኔ እናት ከወንድሜ ቀጥሎ ምስክርነቷ እሷ ነው።
እና ምን እንደምትሰክረው እንደሱ ብትሆኑ ትላለች። እሱ ይሄው እንደዚህ ነው ሃይማኖቱ፣ እጁ መድኃኒት ነው፣ እንደዚህ ነው ስለምትል እንደሱ መሆን ተመኘ ማለት ነው። ዘሩም አለ ይሄም አለ እንዳለ እንግዲህ በዛ አይነት ሁኔታ ኋላ ወደ መጣው ደህንነት ትምህርት ሌሎች የሚሉት እምነት ማጽኛ ይባላል በእኛ። እዛ ተማርኩኝ። እምነት ማጽኛውን ተማርኩ። ጌታ ራት ወሰደን። ያው በቤቴልና በመካኒው ስትማር ጥምቀት የኦርቶዶክስ ነው የሚቆጠርልህ። በልጅነት የተጠመቀው በአብ ወልድ መንፈስ ቅዱስ ሁለተኛ ጥምቀት የለም ብሎ ነው የሚያምኑት ሁለቱም ቸርቾች ማለት ነው። በሕፃናት ጥምቀት ስለሚያምኑ ሆሊ ኮሚኒየን ወይም ወደ የጌታ ራት ወሰደን ትልቁ እንትን ተቀላቀልን። ከዛ በኋላ እንግዲህ ማገልገል ጀመርኩ ማለት ነው። እዛ አንደኛ የከተማ ውስጥ ራሱ የተወሰኑ ወጣቶች ብቻ ነበር በወቅቱ በዛ በስደቱ ጊዜ ማለት ነው። 2-3 ቦታ ነው የነበር ነው። እኔ የወጣቶች መሪ የቤተ ክርስቲያኒቱ ወጣቶች የሚባል ፕሮግራም አለ። የዛ መሪ ሆኜ ተመረጥኩ። በዛ ማገልገል ጀመርኩ። ከዛ የሳንዴይ ስኩል ነበረ። የሳንዴይ ስኩል አስተማሪና የእሁድ ትምህርት ቤት ማለት ነው የኮሚቴ ጻፊ ሆኜ ማገልገል ጀመርኩ። እንደገና በ1981 ደግሞ የሃይ ስኩል ተማሪዎች ህብረት ይቋቋም ተብሎ ከሆስፒታል ተመድበው የመጡ ዶክተሮች ነበሩ። ዶክተር መቅደስ ለማ የፓስተር መድድ ለማ እህትና ዶክተር አለማዮ የሚባሉ 2 ክርስቲያን ዶክተሮች መጡ። እነሱ ሃይ ስኩል ማን አለ ክርስቲያን ሲባል አንድ ልጅ ጋሻው የሚባል ልጅ ከሙሉ ወንጌል ገና ሙሉ ወንጌል አንደርግራውንድ ናት አልነበረችም። እሱ ልጅ ተገኘ። ከዚህ ደግሞ እኔ ፒክ ተደረግኩ እና አንድ ልጅ ደግሞ ጅማ ገነት ጌታን ተቀብላ ውቢት በፍቃዱ ትባላለች። 3ታችንን ኦርጋናይዝ አደረጉም ማለት ነው ሃይ ስኩል ላይ እንድንሰራ። ከዛ ሃይ ስኩል ጀመርን። እዛ ደግሞ የሃይ ስኩሉ ኮሚቴ ሰብሳቢ ደግሞ እኔ ሆንኩኝ ማለት ነው። አሁን ልጆቹ ያው እኔን ይሰጣሉ። በእንደዛ አይነት ሁኔታ ቸርች ወጣቶች ላይ፣ ሳንዴይ ስኩል ላይ ልጆች ላይ፣ እንደገና ሃይ ስኩል ላይ ሃይ ስኩል በ1981 ዓመተ ምህረት ክረምት አዲስ አበባ ወስደውን እነዛ ዶክተሮች ትራንስፖርት ምንን ሁሉ ከፍለው እዚህ መጥቼ ሰለጠንኩ ማለት ነው። እዚህ መከኒሳ ያኔ ተወሰነ ሰዎች ነን። ግሩም ታደሰ ነበረበት ያኔ ጊታር ይጫወትልናል ዘማሪው ማለት ነው። በጣም ትንሽ ልጅ ነው እሱ እንዳውም በእድሜ ከኔ ያንሳል ያኔ። እና የደቡብ ልጆች በብዛት ይበዛሉ። ተምረን ሰልጥነን ንጉሴ ቡልቻ፣ ፈቀደ ተፈራ እነሱ ናቸው የሚያሰለጥኑ ያኔ የሚሰሩት። ኋላ ይቫሱ ላይ ምናምን የሰሩ በጣም ሰሩብን። ከዛ ኮኔክሽን አደረግን። በፖስታ ሳጥን ቁጥር ጥናቶች ይመጡ ነበር ለሃይ ስኩል የሚሆን። ያንን በእጃችን አንዳንድ ጥናት ነው የሚመጣልን 5 ጥያቄ ያለው። ያንን እየገለበጥኩ እኔ ከሃይ ስኩል ተመርቄ ስወጣ በዛን ጊዜ ማለት ነው 83 ነው የወጣሁት ማትሪክ ወስጄ ማለት ነው። ስወጣ 87 ክርስቲያኖች አደርሰን ነበር ማለት ነው። የመሰከር ያለውንም ኦርጋናይዝ እያደረግ ቀላል አይደለም። በዛን ጊዜ በደርግ ጊዜ 87 ተማሪ መቱ ላይ ሰክሲድ ስላረኩኝ ውጤት ስላመጣው በደሌ ላይ ሂጄ አቋቋም ማቃቸው ጓደኞቼ ነበሩ። እነሱን ሂጄ ወደ ጎሬ ሞከርን። ከዛ እኔ 83 ስወጣ ወደ አገልግሎት ሄድኩ ወጣው ማለት ነው። ጥሪ ደርሶኝ ነበር 10ኛ ክፍል ስማር የወንጌል ጥሪ ደረሰኝና በቃ መማር አቃተኝ እኔ ማለት ነው። የወንጌል ካልወጣው ሰው ሁሉ ጠፍቶ ነው ምን ሰራለሁ እዚህ? ይሄ ሁሉ ያላመነ ሰው፣ ይሄ ሁሉ ጌታን ያልተቀበለ ሰው ቸርች ሲሰበክ እና መጀመሪያ ወደ ራሴ ሀገር ትምህርት ሳልጨርስ በፊት የተወለድኩበት ሀገርም ወንጌል የወሰድኩት እኔ ነኝ እና ቄስ ተርፋ ይባላሉ የኛ ቄስና ድንገት እኔ ወደ ትምህርት ቤት ከሰዓት ለሜካፕ ክላስ እየሄድኩ ያለው ቄስንኛ ሆቴል በር ፊት ለፊት ላይ መጥቶብኝና ስሜንም በትክክል አውቆ ያው የቸርች ልጅ መሆኔን ያውቃሉ። ትንሽ እድሜያቸው ገፍቷል፣ ጡረታ ወጥተዋል። እሳቸው ከዘራ ይዘው ሆስፒታል ለሰው ሊጸልዩ እየሄዱ ነው። ቄስ ተርፋ ጃርሶ ይባላሉ። አከም ጉርባ ፈያዳ እንዴና ደህና ነህ ወይ አንተ ልጅ ደህና ነህ አሉኝ። ደህና ነኝ እግዚአብሔር ይመስገን።
የት ነው አሉኝ። ይኸው እዚሁ ቤት እኮ ነው ምናምን። አዎ በደንብ አላቅህም እንጂ እዚህማ እንደሆንክ አውቅሃለሁ፣ ግን ከየት አካባቢ ነው የመጣህ አሉኝ። እሳቸው ሸክማቸው ስለ ወንጌል ስለሆነ እኔ ሀገሬ መኮ የሚባል ሀገር ነው። በዚህ በጮራ በኩል ወደ ውስጥ ገባ ብሎ በደጋ መኮን አውቀዋለሁ፣ ወንጌል ገብቷል አሉኝ። አልገባም አልኳቸው። አንድ ሰውዬ አይነ ስውር ነበረ። ኢየሱስ ክርስቶስ ጭቃ ላይ እንትፍ አለና በምራቁ አፈር ላይ እንትፍ ብሎ ጭቃ አድርጎ አይኑን ቀባውና አይኑ አየ። ከዛ ሰውየው ሊከተለው ሲል አሉ በኦሮምኛ ነው የሚነግሩኝ። አትከተለኝ፣ ሂድና እኔ ያረኩልህን ለቤተሰቦች ንገር አሉ ጌታ አለ አሉና ገብቶሃል አሉ። አዎ ገብቶኛል አልኳቸው። ለአንተ መልእክት እየነገሩኝ ነው። ሂደህ እዛ አገር ስበክ ነው እሳቸው የሚሉት። አሁንም ደግሞ ገብቶሃል እኔ ያልኩት አሉ። ገብቶኛል ቄስ አልኳቸው። አንተም ሂድና እዛ የመጣህበት ሀገር እንዲሁ አድርግ ሲሉ በቃ ሸክም አደረብኝ። እውነትም ወንጌል አልደረሰም። እኔ ጥዬ ወጣሁ። እነዛ ልጆች እንደዚህ የሚሰበስብም ስለ ቸርች ኮንሰፕትም የለም። እኔ መሰከርኩ። እዛ 3ቱ አዲስ ኪዳኖችን አድያለሁ ለዘመዶቼ ለሩቅ ለአክስቶቼ ልጆች ምናምን ሰጥቼ 2ቱ ወንድማማች ደውላ አባታቸው ሲሰጥ ግርማ ይሄን አዲስ ኪዳን ሰጠን። እስኩ አባታቸው እስከ 6ኛ ክፍል ተምሯል ድሮ እና የሆነ ስለዚህ ኮንሰፕት አለው ሐሳብ አለውና ሰጠን ሲል ነገሩ ጥሩ ነው፣ እዚህ ሀገር የለም እንጂ ሃይማኖቱ ጥሩ ነው፣ ብትከተሉ አይከፋም አለን አባታችን ጋሼ አሉ። ጋሼ ይሉታልና ከዛ ልጆቹም እነሱንም ጥዬ ስለመጣው ሸክም አደረብኝ ማለት ነው። ይሄ አሁን ዩኒቨርሲቲ ነበር መጥቶ ወደ ጌታ በደንብ አጠነከረኝ ያልኩ ወንድሜ እሱ አስመራ ተመደበ። ኤርትራ ያኔ እኛ ስር ስለነበረች እዛ ጦርነቱም ተፋፍሞ ከተማውም እየተያዘ ስለነበረ ወደዛ መሄድ ስለማይችል እንዴት ይሻላል ሲባል ደምቢዶሎ የቤቴል ሰከንደሪ ስኩል የሚባል የታወቀ ትምህርት ቤት አለ። እነ ዶክተር ገመቺስ ደስታ እዛ ነው የተማሩት። እሱ የነቀምት ልጅ ነው፣ ግን ደምቢዶሎ ሩቅ ነው ከነቀምት። ሞር ዋና ከተማው ነቀምት ነው፣ የወለጋ ዋና ከተማ በዛን ጊዜ ባለስላሴም በደርግም ጊዜ። ተፈላጊው ትምህርት ቤት ያለው ደግሞ ታች ነው ያለው ጠረፍ ላይ ደምቢዶሎ የሚባል ማለት ነው። የአሜሪካን ፕሬስቢተሪያን ሚስዮን ነው መሰረተው እና ፈረንጆችም ስለሚያስተምሩ አብዛኞቹ ከአዲስ አበባና ከነቀምት ባለስልጣናት ጉዳዩን የሚያውቁ ትምህርት ቤቱን የሚያውቁ እዛ ልከው ነው ልጆቻቸውን የሚያስተምሩ። ጥሩ ቤዝ ይዙልናል ብለው አሁን እሱ ካምፕሪጅ የከፈተው ያችን ስለሚያውቅ ነው። ያ ፈረንጆች ያለበት ትምህርት ቤት ስለተማረ እንግሊዘኛ ምን ለሱ ውጤት ስላመጣለት ያንን ራዕይ ያኔ ነው ያገኘው ልልህ ነውና አሜሪካኖች ናቸው የከፈቱት። እዛ ተመድቦ ነበር ይሄ ወንድሜ። እዛ ሆነና 35 ብር ላከልኝ። ያኔ በሐዋላ በፖስታ ቤት ሐዋላ ይባላል። 35 ብሯን አወጣውና ቄስ ሰጠውኛል ነበር መልእክት አገር ሂደ መስክር ብለው መጽሐፍ ቅዱስ ለዛ ነው ይዤ የመጣሁት። ይሄ ድሮ አባገመችስ የኦኔሲሞስ ነሲብ ኦሮምኛ መጽሐፍ ቅዱስ ነው፣ በቁም ፊደል የተጻፈ ማለት ነው። እና ይሄ አማርኛ ነው፣ በቃል ፊደሉ የአማርኛ ፊደሉ ነው፣ የሳባ ፊደሉ ነው፣ ግን ኦሮምኛ ነው። በኦሮምኛ መጫፈ ቁልቁሉ ይላል። እዚህ ጋር እንዴት ነው የሚለው? መጫፈ ቁልቁሉ እንስ መጫፈ ከኩ ሞፋቲፍ ከኩሃራ አፋን ኦሮሞቲ ሂኬ ኦኔሲሞስ ነሲብ ይላል። ኦኔሲሞስ ነሲብ የሚባለው በኦሮምኛ ታሪክ ውስጥ የመጀመሪያው የኦሮሞ ሊትሬቸር የኦሮምኛን ቋንቋ በጽሁፍ ያሰፈረ የተባለው ሰውዬ የተረጎመው ነው ማለት ነው። ከጓደኞቹ ጋር ሆነው በ19 ስንት ነው ማለት ነው? 1899 በ1899 99 ነው ይሄኛው እና የታተመው ማለት ነው። ይሄ መጽሐፍ አሰብ ላይ ብዙ ቆይቶ እንትን ሆኗል። አብዛኞቹ ሲመጣ ወደዚህ ማለት ነው መንግስት አላስገባ ብሎ በስብሷል፣ ጨው በልቶት። ከቀሩት ውስጥ እነዚህ ጥቂቶቹ እየተለዩ 5 ብር ይሸጣል። ያቺ 35 ብር
ያልኩ 25ቱን 5 መጽሐፍ ቅዱስ ገዛው ማለት ነው። 5ቱ የዚህ አይነት መጽሐፍ ነው። ይከብዳል። ትልቅ መጽሐፍ ስለሆነ ጮራ እስከሚባል ቦታ ዴጋ እስከሚባል ቦታ በመኪና ወሰድኩት። እንደዚህ ከውጪ ነው የምንጫነው ያኔ። ከዛ በኋላ ገበያተኛ ለምኛ አህያ ላይ አስጭኜ ወደ አገሬ ቀጠልኩ ማለት ነው። 5ቱን መጽሐፍ ይዤ የመጀመሪያው ተማሪ ያለው ነው ይሄን ሁሉ ማረጉ። ሄድኩ እንደገና መጽሐፉን እዛ ለልጆቹ ሰጠው። ግዙ ካልኩም አይገዙም። ጸሎት ጀመር፣ ምስክርነት ጀመር። እዛ ብዙ ሰዎች ጌታን እየተቀበሉልኝ መጡ። ከዛ በኋላ ነው የተመለስኩ። 12ኛ ክፍል እንደጨረስኩኝ ለአገልግሎት ወጣው ማለት ነው። ቅድም ሃይ ስኩል ላይ ወጣቶች ላይ ምናምን የሚለው አሁን ይሄ ባመኑት ዙሪያና እዚሁ ከተማ ዙሪያ ነው። ግን ወንጌል ያልደረሰ እዛ ኢሉባቦር ውስጥ ብዙ ወረዳዎች አሉ። ወንጌል ያልደረሰባቸው በተለይ አንድ ወረዳ አለች ከኔ ወረዳ ቀጥሎ ማለት ነው። ዶረኒ የሚባል በውሃ የተከበበ ነው። ድልድይ የለም፣ ሰው አይሄድም፣ መንገድ የለም። እና አንድ እንጨት እንዲተጋድማ እሷ እንጨት ላይ ነው እንደዚህ የምትሻገረው። ትልቅ ወንዝ ገባ የሚባል ወንዝ፣ ሰው አይሄድም ብዙ ወደዛ፣ ምክንያቱም እንጨቱን መሻገር አይቻልም። ውሃው በጣም ትልቅ ነው። ከዚህ በኩል እንደዚህ አንድ ድንጋይ መጥቷል፣ እንደዚህ ትልቅ ቋጥኝ። በዛም እንደዚህ ወጥቶ ድንጋዩ ሳይዳረስ ውሃው ከስሩ ነው የሚሄደው። እዛ ላይ እንጨት አድርጎ ነው ሰዎች የሚሻገሩት። እና በዚህ በኩል አይቻልም። በታች በኩል ሴስ የሚባል ትልቅ ወንዝ አለ። እሱም ድልድዩ ከተሰበረ ሰው መሻገር አይችልም። በላይ በዛኛው በምስራቅ በኩል ደግሞ ጌዳ የሚባል ትልቅ ወንዝ አለ። ክፍት ያለው በእኔ በተወለድኩበት ወረዳ በኩል ነው። እሱ ደግሞ ሩቅ ነው ከዚህ ከኢሉባቦር። ይሄ የኢሉባቦር ዞን ሆኖ ያኛው በወለጋ በኩል ነው። በእኔ ከተማ በኩል ሄድኩና ልክ በእኔ ወረዳ በኩል ከኛ አገር ተነስቼ 11 ሰዓት በእግር ሄድኩና ጌታን አስተማሪዎች ትምህርት ቤት እየፈለኩ እዛ ደግሞ ጴንጤ ካለ እየጠየቅኩ ከሌለም ያው አድራለሁ አስተማሪዎች ጋር ከእንትን እየመጣው ነኝ ወደ መቱ እየሄድኩ ነው እያልኩ እየመሰከርኩ እያደርኩ እየመሰከርኩ እዛ ጌት ክርስቲያኖችን አገኘው። አንድ ሁለት ቦታ አንድ አስተማሪ አገኘሁኝ አንድ ያደርኩበት ቦታ ላይ። ሌላም እንደሱ ያረግኩ ወደ ኤሌሞ የሚባል የወረዳ ዋና ከተማ ደረስኩ። እዛ ስደርስ አንድ የአድቬንቲስት ክርስቲያን የነበረ ማቴዎስ የሚባል መምህር እሱን አውቀው ነበረ። ከደምቢ ዶሎ ስለመጣ መቱኛ ቤት አርፎ ስለሄደ ማቴዎስ እያልኩ ነው ሄድኩ። አንድ አስፋው ቀልቦሬ የሚባል ደግሞ የከምባታ ሰው ተመድቦ የእርሻ የልማት ሰው ነው። በዲፕሎማ እዛ ግብርና ተመድበው ያለ እሱን ፈልግልኝ ክርስቲያን ሲል አስፋው የሚባል እዚህ ያለ ምናምን አለ። አስፋውን ጠራው። እሱ ቤቱ ጠራ። አስፋው ሰራተኛውን ልጅ ከሀገር ቤት ያመጣ እህቱ አለች። እሷን ይዞ መጣ። እኛው እዚህ መጣ። 5 ሰው ሆነን አምልኮ ጀመርን ማለት ነው እዛ ከተማ ላይ። እና እዛ ፕላንት እያረኩ ወረቦ ላይ ወረቦ የሚባል አለ እዛው እና የሚባል እንደሱ እያደረግኩ ሄድኩኝ። ከዛ ልክ ይሄንን ሳረግ እንግዲህ 93 ኢህአዴግ ገና እየገባ ነው። ገብቶ እንትን ሁሉ ተፈጥሞ ረብሻው ማለት ቆይቶ ነው ወደዛ እንትን ያለውና መንገድ ሁሉ ዝግ ነው። ሽፍታ አለ። ፈረሶች ጀርባ ባዶ እንትናቸው ተጭነው ይመጣሉ ማለት ሽፍታ ወይ ባለ ቤታቸውን ገሎ ፈረስ ዝም ብሎ ሳር እየበላ ምናምን መንገድ ላይ ይመጣብኛል። እያለፍኩ ነው የሚሄደው እና ያልኩ ያንን እዛ ጀመርኩ። ከዛ ወደ ያዮ የሚባል ደግሞ በደርግ ጊዜ ጌሪ የሚባል የአምራቾች ህብረት ስራ ማህበር ይትኖራ ህብረት ስራ ማህበር የሚባል ታውቃለህ? ነቆምጫ አምባው ምናምን ሲባል በታሪክ አውርተህ ሰምተህ ታውቃለህ? ጎጃም ውስጥ እንደ ይትኖራ ህብረት ስራ ማህበር አይነት እዛ አለ ጌሪ ላይ እና ሌኒን ራሻ ተወልዶ እንትን አድርጎ ምናምን እዚህ የተቀበረው ጌሪኖ ነው የሚባለው። እና የመካነ ኢየሱስ መኪና አለች ያኔ ቤተልና መካነ ኢየሱስ ተቀላቅለው ስለሚሰሩ ግን እዛ ከተማ ላይ እንዳይቆሙ ነው። ጎማ እንኳን ቢፈነዳ አትቆሙም፣ ቀይራችሁ ነው የምትወጡት ነው የተባለ። አገር እንዳያበላሹ ማለት ነው እንኳን ቸርች መትከል። እና እዛ ከተማ መግባት አልተቻለም።
ውርሙ የሚባል አለ ከሱ ቀጥሎ ያለ ከተማ ላይ ይሄኛው ቀጥሎ ያለው ከተማ አልተገባም እኔን ከተማ ለምን ፔኔትሬት አላረግም አልኩና ሄድኩ ማለት ነው ሁለተኛ ጉዞዬ ወደዛ አደረኩ ስገባ ከዛ 11 ሰዓት እጄ መጣው አላልኩ ኤሌሞ ላይ አድሬ እዛ ሳገለግል ቆይቼ በእግሬ ደግሞ በዚህ ስመጣ ገባም ይባል ወንዝ ይሄ ማስታወሻ ይዤ መጣውል ያዛን ጊዜ ብሪፍ ኬዝ ናትች ለወንጌላዊነት ስመጣ ለታሪክ ነው ያስቀመጥኳትና ስመጣ ከእንትን ላይ ተንከባልዬ ዳገት አለና ክረምት ጊዜ ነው ጊዜው አንሸራተተኝና ገደል ውስጥ ገባው ማለት ነው ከዚህች ጋር ምስክር ትሆናለች ብዬ እና ማስታወሻ ናት ዝም ብለ መጽሐፍ ቅዱስና ማስታወሻውን እዚህ ውስጥ ነው ማረጋቸው ያኔ የተጠቀምኩበት እነዚህ ስብከት ማዘጋጅበት ነው ይሄ የድሮ ማስታወሻ ነው እዛ ለታሪክም ነው መጽሐፍ ቅዱሱ ከዚህ ጋር የነበረውን ረስቼ ነው የመጣው ቤት ነው ያለው እሱ እና ከዚህች ጋር ወደኩና እዛ ገደል ውስጥ ማንም የለም መቅረት ይችላልው ሳይ ሰውነቴ ሁሉ ደና ነው ምንም አልሆንኩ ድንጋዮች ከተራራ ላይ ነው እንትን ላይ ነው የምትሄደው መንገድ የለም እና የተንከባለልኩ ነው የወረድኩት እኔ አላቅም እንደሱ አይነት ሜዳ ላይ መሄድ ምናምን እንጂ ልምድ ይጠይቃል እንደሱ አይነት ቦታዎችን መሄድ ደግሞ በዛ እድሜም ጭቃ ላይም ስትሄድ በትር መያዝ አለብህ እንደዚህ የወጋ ምናምን ነው መሄድ ያለብህ እኔ ኖርማል ከተማ ውስጥ እንደሚሄድ ሰው ነው የሄድኩት ማለት ነው እና ደግሞ ተራራ ላይ ነው የሚሄደው መንገዱ በዛ ነው ሲባል ሰውም የለም አጠገቤ ብቻዬን ነኝ እዛ ሞቼ ቀር ነበር ማለት ነው ግን ያው ወንጌል ተጓዥ ሐዋርያ ስለሆንኩ ለዛሬውም ስለምፈልግ ምንም አልሆንኩም ተነስቼ ሄድኩ ልጅም ስለሆንኩ ሰውነቴ ምንም ትንሽ ተቦጫጨረ ደማ ቦታ ምናምን ነበረ ተነስቼ ጉዞዬን ቀጠልኩ ልክ ወንዙ ጋር ስደርስ ነው ችግሩ የተፈጠረው ድልድይ የለም መንገዷን ብዙ ሰው ስለማይሄድባት ትንሽ ናት እንትን የምትታየው በኦሮምኛ ዳንዲ ይባላል ዳንዲ መቀጭን መንገድ እንደማለት ነው እና አሁን እንኳን ለትልቅ መንገድ እየተጠቀሙ ነው በኦሮምኛና እና ያቺ ዳንዲዋን ተከትዬ ሄጄ ስደርስ ሁለተኛ ችግር ተፈጠረ ማለት ነው እና ምንድነው እንጨቱ ላይ ነው መሻገር ያለ ነግረውኛል ኢንፎርሜሽን እኮ አለኝ እንጨት አለ ተጋድሞ እንደዚህ ተሻገራው ታልቾ ነው የሚባለው ታልቾ ማለት ዝላይ በዝላይ ነው ድሮ አቅም ያለው ሰው ወይም ደግሞ ያቺ እንትኗ ላይ ልክ ዛ እንትኑ ላይ አንዱ እንጨት ላይ ወጥቼ እንደዚህ ተሻግሬ ወደ ያዮ ልሻገር ስል አንዱ እግሬ ከዳኝ ማለት ነው ታች ነው በቃ ሁለተኛ አትመጣም ትልቅ ወንዝ ነው ከድንጋዩም ተርፈ ወንዙም አይለቅህም ምን እግሬ ስር ገብቶ እንደያዘ መላእክት እግሮች እንዳይሰናከሉ ይታዘዝልሃል የሚለው የለም እሱ በቃ ድግ አርጎ ብቻ ሲያወጣኝ አየው ማዶ ሲሻገር ማለት ነው ከዛ በፊት አንድ ምስክርነት ሰምቼ ነበር ያ ወንጌላዊ ደሜ ያልኩ ባላቄስ ደሜ ብሩሳ የሚባል ከተማ ላይ ሲሰብክ እዛ አካባቢ መጥቶ አካባቢ ማለት ነው ገበያ ውስጥ ሰበከ ከዛ የባላባቱ ባይለስላሴ ጊዜ ነው አዳም ጉዮ ነው እንደሱ የሚባል ሰው ናቸው እዛ የነበሩት አስደበደቡት ማለት ነው ገበያ በሙሉ ነው የደበደቡ ከዛ ሮጠ ሰውየው የወንጌላዊ አጭር ነው ሰውየው ሮጠና ተከትለውት ሲሮጡ ቆኖር የሚባል ትልቅ ወንዝ አለ ሰው ሊሻገር የማይችል በድልድይ ካልሆነ ልክ ቆኖር ሲደርስ ሰውየውን ብድግ አድርጎ እሱ ለመዝለል ሞከረ ያው መዝለል የሚቻል ወንዝ አይደለም በጣም ሰፊ ነው ግን ብቻ ወንዙ ማዶ ተገኘ ማለት ነው የመጀመሪያው የእምነት ሙከራ የሱ ነው ሌላው ስራ የእግዚአብሔር ሆኖ ማለት ነው የቄስ ያ ታሪክ ይታወቃልና ልክ ሰዎቹ ገበያ በሙሉ ያሳደደ ደረሰና ወንዙ ጋር ምን ይሄ አስማተኛ አይደለም ይው በአስማቱ ነው የተሻገረ በቃ ተመለሱ እንዴት እንሻገራለን እኛ ተብሎ እሱ ማዶ ሲሻገር ቀስ ብሎ መሄድ ጀመረ እና እግዚአብሔር እንታምር በህይወቱ ሰራ የሚባል ነገር ምስክርነት አለንና ውሃም እንደ አሰጥሙህም የሚለው ሳትም ቢሆን አይበላህም የሚል ያ የእግዚአብሔር ቃል በማመን እንደሱ በቃ ወጥቼ ነም ያን ምስክርነት ስላለኝ ምንም ችግር አለው ቄስ ደሜ እግዚአብሔር መላእክቶች ያሻገሩት የለ እኔንም ያሻግሩኛል በሚል እምነት ሄድኩኝ በእውነትም አሻገሩኝ መጥቼ እዛ ከተማው እንደገባው ያየው ከተማ ለመጀመሪያ ጊዜ ሰው በመኪና ነው አስፋልት እኮ አለ
ከጎሬ ከገምቤላ አዲስ አበባ የሚሄድ አስፋልት አለ። እኔ ግን እየመጣሁ ያለሁት በሰሜን በኩል ነው እየመጣሁ ያለሁት። ከሰሜን ወደዚህ እየገባሁ ስላለው በዛ በኩል መንገድ የለም። አንዱ አስፋልት አይደለም ተከትዬ የሚሄደው። በዛ ነው የገባሁት። እንደገባሁ በእግሬ ወደ ከተማው ማለት ነው። ምንድነው በእርግጥ ከዛ ሌላ ከተማ አለች። ከዛ እኔ የወጣሁበት ታልቾ የሚባለውን ቦታ ከዛ ደግሞ መኪና አገኘውና ወደ ከተማው መጣ። እንደወጣው ምንም ሰው ሰላም ሳልል ከተማውን ዞርኩት ማለት ነው። የያሪኮ ግንብ ቀጥታ እንደለኛ እንትን ነው እዚህ ያለው መንፈሱን እናፈርሳለን ምናምን ዞሩት የሚለው። እኔ 7 ጊዜ መዞር ባልችል አንዴ ልዞር ብዬ ከተማው ትልቅ ነው ግን ለመጸለይ ብለን ይዞርከው ወይ? ዞርኩትና እዛ የመጣው በተነሳውበት ቦታ ደርሼ ከፍታ ቦታ ነው የከተማው። ጸለይኩ ማለት ነው። ጸለይኩና ድንጋይ ወስጄ ተከልኩ ማለት። ቸርች እዚህ ጋር ተከላለው በጌታ በኢየሱስ ክርስቶስም ወርሻለሁ። ቦታው የቤተ ክርስቲያን ነው፣ የእግዚአብሔር ነው። የእግዚአብሔርን ለእግዚአብሔር መልሼዋለሁ ምናምን አልኩና ብቻ በወቅቱ በነበረኝ ቋንቋዬ በእምነቴ በምናምን አደረኩና ወደ ከተማው ገባው። ጌጪ የምትባል ከተማ አለች። እዛ ሄድኩኝ። ክርስቲያኖች ነበሩ፣ አስተማሪዎች፣ እነሱ ጋር አደር። ከዛ ወደ መጣሁት መጀመሪያ ወደ ተነሳሁበት ወደ መቱ ተመለስኩ ማለት ነው። ተመልሼ ሌላም ጊዜ መጣሁ። ቤት ያየ ወንጌል መስበክ እፈልጋለሁ አልኩኝ። እንዴት ነው የምትሰብከው? እዛ መቱ ዋናው አጥቢያ አለ ማህበረ ምዕመናን። ቤት ብቻ ተከራዩልን። እሺ ፈልግ ቤት ፈለግኩና በ35 ብር አንድ ክፍል አገኘው። እዛች ክፍል ውስጥ ለመጀመር 35ቱን ብር ቸርች ከፈለችልኝ፣ ዋናው አጥቢያ ማለት ነው። እኔ እዛ ጀመርኩ። የመጀመሪያ ቀን 3 ሰው አገኘው። 3 ሰው ሆነን ጸለይን። አንድ በእጅ አይሰሩ የምትባል እህት አሁን ትኑር ይሁን በሕይወት አላውቅም፣ ቆይቷል ጊዜው። የዛሬ በጌታ ናት። ግን በዛን ጊዜ በጌታ የነበረች እህት አንድ መምህር አለ ገበዮ የሚባል ከጌጪ ካሁን ቅድም ካልኩ እሱ የደቡብ ማሻ የሚባል አካባቢ ሰው ነው። ድሮ ጎሬ ቤቴል ጌታን የተቀበለ እዛ የምናገለግለው ሰው ወደዛች ከተማ ተዛውሮልኝ መጣ። አንዲት እህትም አለች እኮ አለ፣ ጥራልኝ አልኩኝ። እዛ የተከራየነው ቤት ውስጥ እኔ እሱ ሆነን በጾም ጸሎት ጀመርን ማለት ነው። ሮብ ቀን ጾም ጸሎት ያዝንና ቀጠልን። የሚቀጥለው እሁድ አምልኮ እዚህ እናካሄዳለን አለን። በዛን ቀን ገበዮ ሚስቱን መምህር ገበዮ ያልኩ ማለት ነው አለ። እሱ አሁንም በሕይወት ሚስቱን ልጆቹም ብዙ ልጆች አሉት። ወደ 7 ልጆች ከትንሿ ልጅ ጋራ ይዞልኝ መጣ። በእጅ አይሰሩ ልጇን ይዛ መጣች። 13 ሰው ነን፣ 12 ነን። 13ኛ አንድ ሴትዮ ትልቅ እናት ናቸው። አደ ደረጀ ይባላሉ። በ64 ዓመተ ምህረት ነው ጌታን ተቀብዬ ቄስ ተርፋ ጋር ሂጄ ተጸልዮልኝ ነበረ። ዛሬ ተነሺ ሂጂ፣ በዚህ በኩል ነጠላ ለብሰሽ ሂጂ፣ እዚህ አሉ መጥተዋል አለኝ ብለው እኛ በምንልበት አሞማ ይባላል በዛ መስመር ላይ መጥተው ልክ እኛ መዝሙር እየዘመርን እያለን ይሰሙና ሴትዮዋ ጎራ ይላል። ጎራ ሲሉ እንዴት ነው የመጡት? ማን ነገራቸው? እኔ ግራ ገብቶኛል። ከዛ በኋላ ሴትዮዋ ውስጥ አጋንንት ይጮኻል። እኔ ስሰብክ ማለት ነው። ሰባኪም መሪም አምልኮ መዝሙር አዘማሪ ምናምን ሁሉ ነኝ። መዝሙር ራሱ መከራ ነው። እንግዲህ መዝሙር በማያውቅ ማህበረሰብ ውስጥ መዝሙር ማስለመድ ደግሞ በጣም ትልቁ ፈተና እሱ ነው። አዲስ ኢቫንጀላይዝ ስታደርግ መዝሙር አይችሉም፣ ዜማም አይችሉም፣ ተዚሞም አይታወቅም፣ ዘፈንም ብዙ የለም። ወደ ገጠሪቱ ኢትዮጵያ ስትሄድ በዘፈን ራሱ በአመት አንዴ በምናምን የተለመዱ ዘፈኖች ቢኖሩ ነው። ወይም ታቦትም ቢሆን ደግሞ ታቦት ሲወጣ ነው። አይሎጋ ሰርግ ጊዜ ነው። ሰርግ ካልኖረ ማንም እንትን የለም የዜማ። እሱም ደግሞ ለዚህኛውም ደግሞ የሚሆን ዜማ አይደለም። እና የኛ ዜማ ደግሞ ከባድ ነው ሌላው። እና ያን ቀን በቃ ታገላለሁ እነዛ እንዲዘምሩልኝ። የምናውቃቸውን 2 ክርስቲያኖች አሉ፣ ልጆቹም ገና እንትን ናቸው። እና ከዛ እየዘመርን እያለን አጋንንት ጮኸ። በጣም ደስ አለኝ። እግዚአብሔር በቃ መንፈስ ቅዱስ እዛ ጋር መኖሩ፣ ምክንያቱም ያለ መንፈስ ቅዱስ ያንን የሚያደርግ ሰው ስለሌለ ማለት ነው። እና በቃ ለመጀመሪያ ጊዜ አጋንንት ጮሆ ለቀቀ ከሳቸው ውስጥ።
ጸለይኩ። ያኔ ብዙ መጸለይም አይፈልግም። ልቀቅ ምናምን ካራቴ ምንም አያስፈልግም። ቸርች መግባቱ ራሱ የሚገርም ነው። እዛ መቱ ላይ በነበርን ጊዜ እዛ ቄስ ተርፋ ትንባሉበት ጊዜ ቸርች አይገባም አጋንንት። ከሩቁ ገና ገበያ ቦታ የሚባል አለ፣ እዛ ነው ማስጮህ የሚጀምረው። ሰውየው ቸርች ወደ ውጪ ይዞ አይሄድም፣ ወደ ቸርች ነው የሚያስሮጠው። ግን ቸርች ጋር ከመድረሱ ነው አጋንንቱ የሚጮኸውና በር ላይ ሲደርስ ይለቀዋል። በጣም ከባድ አጋንንት ከሉሲፈር ጋር ግንኙነት ከዋናው ጋር ግንኙነት ያለው ከሆነ ሊገባ ይችላል። መዘምራን ቆሞ ሲዘምሩ ከዛ አያልፍም። በመዘምራን ጊዜ ይጮህና ይወጣል። ምናልባት እንዳው መዘምራን ከወረዱ በኋላ የሚቀጥል ከሆነ መሪው ልቀቅ በኢየሱስ ስም ሲል ይለቃል። በቃ እና ብዙም አትታገልም። ሚራክሉ የሚያስወጣ ነበር አጋንንት ማለት ነው። ሪቫይቫሉ፣ ኢንቫይሮንመንቱ፣ አየሩ፣ መሬቱ ምኑ ሁሉ በቃ እንደሱ አይነት ነው የነበረው። እና ከዛ እኛ በዛው በልምድ ስለነበረ በዛው ልቀቅ ምናምን ብዬው እኛ ብዙ ማዝና ስለፈልፍን በዛን ጊዜ ከየት መጣ እንዴት መጣ ምን ትሰራለህ ምናምን ከአጋንንት ጋር መነጋገር ራሱ ውርደት ነው ተብሎ ስለሚታሰብ ማለት ነው። እንዳሁኑ ጓደኛ አልሆነም። ከየት መጣ እንዴት ነህ ምናምን ማለት እንዴት ምን ሲሰራ ነው አጋንንትን የምታነጋግረው ነው የሚባለው። እንዴት ትሰማዋለህ? እሱ እኮ ሐሰተኛ የሐሰትም አባት ነው። ቢናገርስ እውነት ይናገራል ወይ? እንዴት ትጠይቀዋለህ? ኢየሱስ መች ጠየቀው? ስለዚህ ዝም ብለህ ውጣ ነው ኢየሱስ ያለው። ልቀቅ በኢየሱስ ስም አንተ ደግሞ ማለት ያለብህ እንጂ ለምን አጋንንት ታናገራለህ ስለሚባል ልቀቅ በጌታ። ማውራት ከፈለገ ራሱ አይፈቀድለትም። ጸጥ ብለህ ምንም ሳትናገር ሳትለፈልፍ ለቀህ ሂድ። አሁን እንዲህ አድርጌ ይላል አንዳንድ ጊዜ። እና አንዳንድ ጊዜ ደግሞ ትዕቢት ልጭር ኧረ መጣ ይሄኛው ኃይለኛ ነው ሊያቃጥለኝ ነው ምናምን ይላል። ትዕቢትን ተንኮልን እናውቃለን ልቀቅ አሁን ምናምን ነው የምትለው እንጂ ትናትልምና በዛ አይነት ሁኔታ እንጂ የባስ እንዲያብራራማ ካረክ ጓደኛ አረከው ወዳጅ ሆነ ማለት ነው። እኩል ቤት ሆነ ማለት ነው። እና አይፈቀድም በዛን ዘመን። ደስም ይላል። ያሁኑ ያው የሰይጣን ጓደኛ ነው የሚመስለው ሰው ሲያዋ ይሰጣል። ሰይጣን ራሱ ነው እውቅና እየሰጣቸው ይሄ እኮ ብዙ ቦታ ዞር ያለው እሱ ጋር ስመጣ ግን አልቻልኩም ለየት ያለን ያለው ምናምን ሲል ይበልጥ ማይክ ተሰጥቶት ያብራራልና በአሁኑ እንደሱ ነው። ያ ምንድነው በእኛ ጊዜ ክርስቲያኑ ትዕቢት እንዳያድርበት መጠየቅም የለበትም። ቢዞርም ደግሞ ውሸት ነው። አንዳንድ አገልጋዮችን ስም ይጠራል። አይተ እንደሆነ እንትና ጋር ሂጄ ነበረ እንትና ምናምን እሱ አልቻለኝም ይላል። ምንድነው የስም ማጥፋትም ዘመቻ ነው የሚያካሂደው ሰይጣን ስራው ስለሆነ ያን ሁሉ አንፈቅድለትም ማለት ነው። እና በዛው መሰረት ልቀቅና ውጣ ነው። እና ሴትዮዋ ማን ያላት ወደዛ ሂጄ ያላት ጌታ ነው ያለኝ አሉ እኮ ተነሽ ያለኝ መጥቶ እና ተነስቼ መጣው ብሎ ቢጫ ቀሚስ ነው የለበሱት። ነጠላቸውን አድርገው እስካሁን ትዝ ይለኛል ሻሻቸውን አስረው የመጡ ደስታ ልነግርህ አልችልም። በቃ እግዚአብሔር የሰጠን ነፍስ በቃ ድሮ ባክ ያረጉ ሲመለሱ እግዚአብሔር ስራውን ሲጀምር እና ገና ኢህአዴግ ገብቶ ሰላም ማረጋጋት ነበረ። መንግስት እንትኑን ለማረጋጋት ይሯራጣል። እኛ ደግሞ በዛች አጋጣሚ ቸርቻችንን ለመትከል እንሯራጣለን። እንትኗን ሳመቹ ይባላል። ይሄ መሻማት በኦሮምኛ ነው ሳመቹ ማለት፣ በአማርኛ መሻማት፣ ሁኔታዎቹን መሻማት ነበርና እኔ በወቅቱ እዛ የተመደበው ሰውዬ አስተዳዳሪ ቢሮ ዝም ብዬ ሄድኩና እዚህ ቸርች እንትን እንፈልጋለን ቦታ አልኳቸው። ሳቀብኝ ሰውዬ፣ አቶ አዲሱ ነው የሚባለው። እዚህ እኮ አይቻልም አታውቅም እንዴ ታሪኩን አለኝ። አይ ድሮውንም አውቃለሁ አሁን እንዴ መንግስት ተቀይሮ የለ እንዴ ለኛ ለምን አይሰጥም አልኩት። አይ አይሆንም እንደሱ አይሆንም አለ። አይ አታውቁንም እንደኛ እኮ አገርም እናለማነን አልኩት። ምንድነው ቤቴል መካነ ኢየሱስ እዛ ቤቴል ሲኖዶስ የሚባል አለ እንደሱ አልኩት። ከዛ ጥሩ ነው እንዳውም እኮ የሆነ ቦታ ለሰዎች ለመስጠት ብለን ለማሸንሸን እንፈልጋለን ታሸንሽኑልናላችሁ በዶዘር አለ። አው ምን ችግር አለው አልኩ። እኔ ምንም እኮ እንትን የለኝም ራሴ ትራንስፖርት ራሱ አትች አቅም እንዳላችሁ ነው ያሰበው። ተቋሙ አለው። እኔ ግን ዲሳይሲቭ ፐርሰን አይደለሁም። ያንን ማድረግ አልችልም። እና አይ ችግር የለውም ምናምን አልኩ። ያኔ የሲኖዶሱ ዋና ጻፊ የአሁኑ መካነ ኢየሱስ ፕሬዝዳንት ዶክተር ቄስ ዮናስ ነበረ። ቄስ ዮናስ ይገዙ
እዛ ጊዜ ምን ነበሩ? የሲኖዶሳችን ዋና ጸሐፊ ይባላል። ጸሐፊ ነበረ። ከዛ መጣሁና በቃ እንደሱ ከሆነ ችግር የለውም ልንሰጣችሁ እንችላለን አለኝ። ያ ሰላምና ማረጋጋት የወረዳው አስተዳዳሪ ማለት ነው። እና ከዛ በኋላ ነው መጥቼ እንደዚህ ያሉን ያዩ ላይ ቦታ እንሰጣችኋለን ብለዋል ሲል እሱ ሳቀና ትቀልዳለህ እውነትን ነው አለኝ። አይ እውነት ነው እንደዚህ ብለውኛል። ያዩ እኮ መኪና እዚህ ውስጥ እንዳይቆም እንግዲህ አገልጋይ ደግሞ እንዳያድር ተብሎ አንድ ወንጌላዊ ታደሰ ወልደ ጊዮርጊስ የሚባሉ ከዋናው ቄስ ቀጥሎ ሁለተኛ ወንጌላዊ ነበሩ። ታደሰ ወልደ ጊዮርጊስ እንዳያድር እዛ ከተማ ውስጥ ተብሎ በ6 ሰዓት ውስጥ ነው እንዲወጣ የተባለ። ሌላው ትእዛዝ በ24 ሰዓት አይደል ሌላ ሀገር ላይ እዛች ሀገር ላይ ሌኒን ሀገር የተባለችው ላይ ግን በ6 ሰዓት ውስጥ እንዲወጡ ነው የተደረገው። እና ክርስቲያን እዛ ሀገር ምንም መተንፈስ አይችልም። እና ከዛ በኋላ ይሄንን ብቻም ያሉን አልኩት ለቄስ ዮናስ ያነ ቄስ አልሆነ ለአቶ ዮናስ ነግረው ብቻ መሬት ለሰዎች ቦታ ለመስጠት ብለን እናሸነሽናለን ብለን ዶዘር የሚጠርግልን የነዳጅ ምናምን አሉ እና ሲሉ ችግር የለውም ብያቸዋለሁ አልኩኝ። ድፍረት ግን ቢገርም ሳቀና እሱ ያው ስልጣኑ ወይኔ እኮ አይደለም ያው እነሱ ነው ግን ስቆ ችግር የለውም አለ። ከፈቀዱልን እኛ እናደርገዋለን አለ። ሂድ እስቲ እንደገና ቼክ አድርግ ተብዬ የሚቀጥለው ሄድኩ። ያው እዛ ጀምሬ ያላችን እንትን እንደገና ሄድኩና ፕሮግራሙን አካሂጄ ሰኞ ጠብቄ ገባው ቢሮ። እሺ ተብሏል። ያ ነገር እንዴት ነው መቼ ነው እንዴት ይሻላል? ማክሰኞ ነው አለ ሰውየው። የሚቀጥለው ሳምንት ማክሰኞ ነው አለ። እና እነሱ እዚህ ተነጋግረው 5000 ብር ይዘውላቸው 5000 ብር ትልቅ ገንዘብ ነው ያን ለዶዘር ነዳጅ መሙያ ተብሎ 5000 ብር ይዘው አንድ ፓጃሮ መኪና አለች ሲኖዶሷ እሱ እየነዳ እኔ ገቢና ቁጭ ብለን ለሁለት ሄድን ማለት ነው። ሄድን ነገርነው በቃ ምንም ችግር የለም አንዲስ እኛ ቃል ገባነው እንሰጣቸዋለን። ግርማ መጥቶ ከእናንተ ጋር እንደተነጋገረ ያው እኔ ተቀጣሪም አይደለም ደሞዝም የለኝም እኮ ይሄን ሁሉ ሳረክ ማንም አይከፍለኝም። እኔ ዝም ብዬ ክርስቲያኖች የሆነ ወይ ትራንስፖርት ይከፍሉኛል ብዬ ነው ማገለግለው ቸርችም ተክለው እየዞርኩ እንጂ አገልጋይ ሆኛለሁ። ጥሪዬን ተከትያው ሁሉ ሰው ጠፍቶ እንዴት እቀመጣለሁ? እና እንደኔ ወንጌል የገባው ደግሞ የለም ብዬ ነው የማስበውና ያ የገባኝን ነገር ለማጋባት ለማስተላለፍ ለመመስከር ቸርች ለመትከል ሰዎች ወደ ጌታ ለማምጣት ከጠንቋይ እጅ ከቃልቻ እጅ ከባህላዊ እንትን እጅ ማዳን ስራ ነው። መመስከር ነው መናገር ነው። ኃይለኛ ኤነርጂ ነው ያለኝ። ወንዝ ካገኘው ወንዙ ጋር ደርስና ወንዙን እንደዚህ አፍስና ጸልያለሁ። ውሃው ላይ ጸልዬ ውሃውን መልሳለሁ ወደ ወንዙ ማለት ነው። ይሄ ውሃ ወደረሰበት ሁሉ በኢየሱስም ወንጌል ይድረስ ብዬ ማለት ነው። ውሃውን የሚመሰክር የጠጣው የነካው አገሩ ያለፈበት ሁሉ እያልኩ ሁሉም ወንዝ የተሻገርኳቸው በእግሮቼ በእርግጥ በዛ አካባቢ ያሉ እኔ በእግሮቼ የተሻገርኳቸው የጸለይኩባቸው ወንዞች በሙሉ ያኔ ወንጌል የሌለባቸው በሙሉ ወደ ጌታ መጥተው ወረዳው በሙሉ ቸርች በቸርች ሆነዋል። አሁን እንግዲህ ከዛ ሄድን ከቄስ ዮናስ ጋራ ተፈቀደልን። ቦታ ዙራቸው አዩ አንድ ሰጠን። ዞረን ስናይ ተአምር ልነግርህ ነው እንግዲህ አንድ ሰፊ ቦታ አሳየ ነው። በጣም ሰፊ ቦታ ይሄ ለስቴዲየም የተለየ ነው። ማስተር ፕላኑ ላይ አይፈቀድም አለ መሐንዲሱ። እና አልኩትና ያን ቀን ድንጋይ የተከልኩበት ቦታ የለም ከተማዋን ዞሬ እዛ ጋር ወሰድኩት። እዚህ ቦታ ሳልኩት የከተማውን ጤና ጣቢያ መካነ ኢየሱስ ቤቴል መካነ ኢየሱስ ቸርች ያለበት ማለት ነው። ይሄ ግሪን ኤሪያ ነው የሚለው ይሄ መቀየር ይቻላል አለ። በቃ ይሄ ይሁን አልኩ። እኔም ቀድሜ ነው ያስኩት ገባ በእምነት ድንጋይ ተክያለሁ እንደነ ሳሙኤል አበኔዘር ብሎ እንደተከሉት እዚህ ቦታ ቤተክርስቲያን ተክላለሁ ብዬ ያረኩት ሆነ። በቃ እግዚአብሔር ከቃሌ ጋር አጸናው። ያን ቦታ ሰጡን፣ ካርታውን ሰጡን። ከዛ ቦታው ላይ ደግሞ አቅም የለም፣ እዛ ምዕመን የለም። ከሲኖዶሱ ግቢ ውጪ ሆስቴል የሚባል አለ። የሆስቴሉ ኩሽና ፈርሷል። ኩሽና ፈርሶ የተቀመጠ ቆርቆሮ አለ። 12 ቆርቆሮ ስጡኝ አልኳቸው። እጄ ልጀምር አልኩና 12 ቆርቆሮ ስጡኝ ጭኜ ወስጄ
እንጨት ገዝቼ ራሴ አናጢ ሆኜ ምስማር ገዝቼ ትንሽ ገንዘብ ቸርች ሰጠችኝ። 12ቷን ቆርቆሮ መጣው ማለት ነው። አናጺነትንም እችላለሁ ያየው ምናምን ድሮ ሃይ ስኩልም በነበርኩ ጊዜ ቮኬሽናል ተማሪ ስለነበርኩ በዛ አይነት ሁኔታ 12ቷን ቆርቆሮ ሰራውና እንደገና ለዛ ፈንድ መፈለግ አለበት በጀት ትልቁን ቸርች ለመስራት። ያ እስኪደርስ ድረስ ያቺ የሰራናት ደግሞ ወንበር አስቀምጠናል። የቸርች ናት። ቆርቆሮን ሰው እንዳይሰርቅብን ደግሞ ዘበኛ ከየት እናምጣ? ከዛ አንድ ዱጉማ ነገው የሚባል ሰው የመንግስቱ ኃይለማርያምን ሹፌር ድሮ የገደለ ካድሬ ፍጊሞ ሰጠማ ላይ ሞት ተፈርዶበት ነበር በደርግ ጊዜ። ከዛ የኛ ቄስ ቅድም ያልኩ ቄስ ተርፋ ያልኩ እዛ ኢሉባቦር ነበር ታሰረው መጥቶ ወይኒ ቤት እዛ ሄዶ መስክረውለታል። ጌታ ያድናል፣ አይዞ በኢየሱስ ክርስቶስ ጽና ብለው እሳቸው መልእክት ሰጥተውት